ሩማን አንቺ ምንድነው? እንደምታይኝ ያለው ደመቀ የተረገመ ተው ደመቀ አትፍታኝ። ጫኒ ከመጣልኝ ላጣጣ ነው። እባክህ አትፍታኝ። የፈለገ ነገር ይምጣ በፍጹም እኔ ጥዬሻለሁ። አብረን ወደ ከተማ እንገባለን። ዳይመንድ ለምን እኮ እንደዚህ ታሰረች? ያ የተረገመ ያለ ፍላጎቷ ጠልፎ አግብቶ ይሄው እንደዚህ ያደረጋት። ቆይ ካገባ በኋላ ለምንድን ነው ማስፈር ያስፈልገው? ተቤት ወጣ ሌላ ቦታ እንዳትሄድ ከሰው እንዳትገናኝ አስሯት ነው። እና ወንድ ጥሩ አፍቃሪ ዴቭ እንግዲህ ስንት ዋጋ ከፍሎ ከዳይመንድ ጋር ሆኖ እንግዲህ አስለቅቋታል ማለት ነው። አስመልጧታል። እንግዲህ በጣም ደስ ይላል። አንዳንድ ጊዜ ወንድም ለዚህ ነው የሚጠቅመው። ለዚህ ነው ወንድምነት እንግዲህ መገለጫው። ዳይመንድ ወንድሟ እንግዲህ ህይወቱን ሰጥቶ ነው በእውነት እንግዲህ ከመደፈርም ያወጣት ከመደርም ማለት ነው። በጣም ከባድ ጭንቀት ውስጥና መከራ ውስጥ ነበረች አደይ። እንግዲህ ዳይመንድ ወንድሟ እንግዲህ ከብዙ ነገር ጠብቋታል፣ እንድትመለጥም አድርጓታል ማለት ነው። በጣም ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። በያላችሁበት ሰላማችሁ ብዝት ይበል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ አደይ ከስንት መከራ በኋላ ልትመለስ ነው ማለት ነው። እዚህ ደግሞ እንግዲህ ፍቅር አደይ እዚህ ቤት ተመልሳ አትመጣም። አደይ ከመጣች እኔ አባቴ ጋር ሄዳለሁ። አደይ ጋር መኖር አልፈልግም። መኖር የምፈልገው ባርኮት ወንድሜና ዴቭ ደግሞ የምወደው እሱ ጋር ብቻ ነው መኖር የምፈልገው እያለ ለእናቷ እንግዲህ እየተናገረ እናቷ ጋር በጣም ግጭት ውስጥ ገብታለች ማለት ነው። እንግዲህ ለምለም ደግሞ ጀግናይቱ ከፍቅርና ጋር ሆና ያለውን ነገር እያገዘቻቸው ነበር። ለምለም ደግሞ በመካከላቸው ገብታ ፍቅርን የእናትን ዋጋ እየነገረቻት ነበር። እኔ ዛሬ እናቴ ባትሞትብኝ ምን ባረኩላት፣ ምን አረጌ ባስደሰኳት እያልኩኝ እላለሁ። አንቺ ደግሞ የዝጣ እንዳይገጥምሽ ስለ እናት ብዙ አታቂም ልንገርሽ እና ተጠንቀቂ። እናትሽ ስንት ሆና አሳድጋሽ ዛሬ አባቴ ጋያሽ እናትሽን አታናጅ እያለቻት እንግዲህ በመካከላቸው የሽመገስ ትገኛል። የለምለምም እና ፍቅር እንግዲህ እዚህ ቤት ከመጣች አደይ አልቀመጥም እያለች ነው ማለት ነው።
ፍቅር ካሁን በኋላ ከድብ ላይ ማለት ነው እንግዲህ መቁረጥ አለባት። ምክንያቱም ብዙ ታገለች እኮ ብዙ ታገለች። እንዴት ነው ማለት አንድ ወንድ እንዴት ነው ድራማም ቢሆን እኮ ያስተምራል። ገብቷቸዋል። እንዴት ነው አሁን ብዙ ጊዜ አንድ ወንድ ሲለመን የሚኖረው ማለት ነው። በቃ አሁን ለአደይ እሱ ያለውን መጽዋት ከፈለ። ስለዚህ ፍቅር ካሁን በኋላ መቁረጥ አለባት። እዚህ እንትን ድራማ ላይ ከዴብ ላይ ማለት ነው እጇን ማንሳት አለባት። እንደዚህ ዋጋ እየከፈልን እንደገና ወደ እኔ ይመጣል ብላ ፍቅር የምታገርበት ነገር ይኖር አይመስለኛም። እንግዲህ እዚሁ መሀል ምንድን የተፈጠረው በጣም የምታሳዝነው ደግሞ ሮማን ናት። ሮማን እንግዲህ ጫሌ በግዴታ አግብቶ ተማግባቱን ደግሞ አስገድዶ ተማግባቱም ደግሞ እግርና እጇን አስሮ አስቀምጧታል ማለት ነው። በስተመጨረሻ እንግዲህ ደግሞ ዳይመንድ ሮማን ሳላያት አልሄድም ብሎ ወደ ሮማን ጋር ሄደው እንግዲህ ያው ነጫሌ አስረውት ነበር አደይን ሲያስለቅቅ አባቱ የአደይ አባት እንግዲህ እነ ጫሌን ፍለጋ ሲወጡ እሱ እነ ጓደኞቹና አዩሽ ደርሰውለት ነበር። ነገር ግን ከተፈታ በኋላ ደግሞ ሮማን ሳላሄድ ብሎ ሮማን ደግሞ ታማያትም ደግሞ ትቻት አልሄድም። እንግዲህ ሮማን ይዘው መንገድ ሲደርሱ ወደቀችባቸው። ራሷን ስታማ ነው ስለተጎዳች በምግብ። ከዚያ በኋላ እንግዲህ ዳይመንድና ኪንጎ አምለጡ። አሹን እንግዲህ ያዙት ማለት ነው። እሱም በጣም መታወታል። ያሳዝናል። እንግዲህ ዴቭ ደግሞ አደይን ይዞ እና ሊዱን ይዞ ወደ መንገድ ተሳፍሯል ማለት ነው። እንግዲህ ተገጠር ወደ ቤታቸው ሊመለሱ ዴቭ እንግዲህ የአደይን እናት መልሼ መጥቼ አያችኋለሁ እናቴ ስላየሁት ደስ ብሎኛል ብሎ እንግዲህ የአደይ እናትም መርቀው ዴቭን እንግዲህ አደይን ይዞ ተመልሷል። ደስ ይላል ማለት ነው። የዴቭና የአደይ እንግዲህ የፍቅር ትግል ወይም ለፍቅር ያደረጉት መጽዋት በጣም ከባድ ነው። ብቻ ምንም ብዙ ነገር ቢመጣ እንግዲህ አደይን ይዞ ተመልሷል። ዴቭ በጣም ደስ ይላል ማለት ነው። ወደ ሰዎች ሰብስክራይብ